ያየሁት የፓርላማ አዳራሽ ነው። በጣም ያምራል። ብዙ የሀገራችን ታላላቅ ባለስልጣናት ተቀምጠው በአገር ላይ እየመከሩ ይመስለኛል። ከነሱ መሃል በላይ በኩል በጣም ነው የሚያስፈራው እና ያንን ሲኦል አየሁት። እዛ ውስጥ ነበርኩኝ። እንግዲህ ለአጭር ደቂቃ ነው ያየሁት። የእድሜ ልክ ህይወታችን የዘላለም ቤታችን ያ ከሆነ እንዴት ያስፈራል። ዘላለም ቤታችን ይሄ ነው ወይ? ይሄን ያየሁት ኃጢአተኛ ስለሆንኩ ነው ይሄን ያሳየኝ። ይሄን ያየሁት ትምክህት ነው ትምክህተኛ ስለሆንኩ ነው ብዬ እያለቀስኩ ስሄድ አንድ ወንድም ሮጦ ተከትሎ አቅፎኝ ያባብለኛል። ወይኔ ወይኔ መለኮትን ተጠራጠርኩኝ። እዚህ የመጣሁት ቤተክርስቲያን ነው። እንዴት ባዕድ ነገር ጨምረው ሁላችን እንድን እኔ መድኃኔዓለም ቤተክርስቲያን ለቅዱስ ቁርባንና ለሰርጌ ስገባ ማንም ሰው ሊገርመው ይችላል። ቤተክርስቲያኑን መቅደሱን ለመጀመሪያ ጊዜ የገባውበት ያን ቀን ነው። ሊቀ ሰማዕቱ ሲኦልን አየው አይደል? ገነትን ደግሞ አሳየኝ አልኩት። ከነ መምህር ተስፋዬ ከነ መምህር ግርማ የተማርኩት መምህር ተስፋዬ እንደውም አትሞክሩት ይላል። ልጆቼ ሰግጄ ለባለቤቴ ለሷ እንዲ እያልኩ ስግደት አድርጌ ነው የገባሁት። መንፈሱን ሰበ ጠርቼ ማለት ነው። ደግሞ መተት የሚያደርጉ አሉ። መተት የሚያደርጉ አንዴ ካደረጉ በኋላ በየአመቱ እየሄዱ ያድሳሉ። ከዛ አንተ የእድሜ ልክ ተገዢ በቃ ወደ ክፉ ከክፉ ሰው ያገናኘናል፣ ከማይሆን የፍቅር ግንኙነት እንድንጀምር ያደርገናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች መላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ነው። ያየነውን የምንመሰክርበት የሰማነውን ደግሞ የምናገርበት ልዩ መርሃ ግብር ነው። ዛሬ እንግዲህ ከአንድ ወንድማችን ከስቱዲዮ ወጣ ብለን በአንድ ወንድማችን ቤት እንገኛለን። ለምን ሄድን? ወንድማችንስ ማን ነው የሚለውን ከወንድማችን ጋር ቆይታ እናደርጋለን። እናንተ ይህንን ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮውን ስትጀምሩ ሼር፣ ላይክ፣ ሰብስክራይብ ማድረግ ለብዙ ሰዎች እንድታደርሱ ከወዲሁ ጋበዝናችሁ። ታዲያ የዛሬው እንግዳችን በየካቲት 25 ጉዞ ወደ ተአምረኛው ጠበል ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ተጉዟል። ሰማዕቱ ቅዱስ ጊዮርጊስ ምን አደረገልህ ለማለት ዛሬ እኛም ወንድማችን ቤት እንገኛለን። ወንድማችን ራሱን ያስተዋውቀናል። እስኪ ወንድማችን ራስን አስተዋውቅልን። እሺ፣ ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የተመሰገነ ይሁን። ተደርጎልኝ የሊቀ ሰማዕቱ ቅዱስ ጊዮርጊስን ተአምር ለመናገር ስለበቃው እግዚአብሔርን አመሰግናለሁ። ስሜ ኃይለ ሚካኤል ዳምጠው ነው። ተወልጄ ያደግኩት እዚሁ አካባቢ ሽሮ ሜዳ አካባቢ ነው። አሁን የምንገኘው በኢየሱስና በማርያም እንዲሁም በሊቀ መላእክቱ ቅዱስ ሚካኤል ቤተክርስቲያን መሀል ላይ የሚገኘው ኮንዶሚኒየም ነው። አሁን የምኖረው እዚህ ነው። መልካም። እንግዲህ ስፔሲፊክ አድራሻን ሳይቀር ነው ያካፈልከንና እንግዲህ ወንድማችን ኃይለ ሚካኤል በየካቲት 25 የጉዞ መርሃ ግብራችን ጉዞ ሆኖ ወደ በርሜል ቅዱስ ጊዮርጊስ አቅንተ ነበረ ከኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ጋርና ጉዞህን እንዴት ወደዛ ቀናህ? ምናልባት የሰማዕቱ የቅዱስ ጊዮርጊስን ታምርስ እንዴት አወቀው? ወደዛ እንዴት ለሚል ምን አነሳሳ? እስኪ ያካፍለን። እሺ፣ በመጀመሪያ ትንሽ ስለራሴ ልበል። እሺ። እና እኔ ስወለድ የተወለድኩት በስለት ነው። የስለት ልጅ ነኝ። ግን ስለቴን በትክክል ስለቱን ያልከፈለ ወጣት ነኝ። እናቴ ከኔ በላይ ብዙ ሴቶችን ወልዳ የወንድ ጉጉት ስለነበራት ወንድ ልጅ እንዲሰጣት ሊቀ መላእክቱ ቅዱስ ሚካኤልን ተማጸነች እና ለሱ ሰጠችኝ። ተወለድኩኝ። ስለት ሰሚው ቅዱስ ሚካኤል ስለቷን ሰምቶ እኔን ወንድ ልጅ ሰጣት። ከዛ የተሳለችው ምንድነው? ይህ ልጅ ሲያድግ ላንተ አገልጋይ ይሆናል፣ ዲያቆን ይሆናል ብላ ነው የተሳለችኝ። ግን እኔ ግን በዛ መንገድ አልተገኘውም። እሷ የራሷን ጥረት አደረገች። በቤቱ እንዳድግ ወደ ቤተ ክርስቲያን ብትልከኝም እኔ ልጅነት ይሁን በቤቱ አላደኩም እና ከዛ በኋላ
ልጅ ሆኜ እንኳን ሂድ አገልግል ብላኝ በወሩ ወራዊ በዓሉ ላይ መጣና ደጅ በመጥረግ ምናምን አገልግሎት አደርግ ነበር። ያው ልጅነት አለ፣ ወጣትነት ህይወት ያልፎ ወደ ስራው ዓለም ስገባ አጋጣሚ ሆኖ የስራዬ ጠባይ ወደ ክፍለ ሀገር ፊልድ ይበዛው ነበር እና ፊልድ መሄዴ ዓለማዊ ህይወት እንድኖር እድሉን ፈጠረልኝና በዓለም የተዋጥኩ ነበርኩኝ። ቤተክርስቲያን አጋጣሚ እንኳን ብሄድ ትምህርት ብሰማ የሚያዝያ 10 የበርሜል ቅዱስ ጊዮርጊስ ጉዟችንን እንዳትረሱት በዚሁ አጋጣሚ ማስታወስ እፈልጋለሁ። ትኬቱን እስከ ሚያዝያ 6 ድረስ እየቆረጥን እንገኛለን። ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ መልእክቴን ማስተላለፍ እፈልጋለሁ። መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ መልእክቴን መግለጽ እፈልጋለሁ። ትምህርቱን ሰማዋለሁ እንጂ አላዳምጠውም። ደግሞ የሚካኤል ልጅ ነው ተብዬ ስላደኩኝ በኃጢአት መንገድ ስላለው እንግዲህ ኃጢአት የምለው እንደ ብዙዎቻችን ያው በመጠጥ ውስጥ በጫት በመቃም ሲጋራ በማጨስ ፊልድ በቃ ጓደኞቼን አብረውኝ በስራ በኩል ያሉትን መስዬ በሩቅ እኔ አይገባኝም ለኔ በማለት የበለጠ እየሸሸሁት መጣሁ። ከጊዜ በኋላ ግን እየገባኝ ሲሄድ ተምሮ ማስተማርም ልማር የራሴን ጥረት አደረግኩኝ። ግን የሚገፋኝ ነገር ነበረ እና ባለሁበት ህይወት ደስተኛ አልነበርኩም። ብዙ ነገሮች ይበላሹብኛል። ደርሼ የፍቅር ህይወትን በመሰረት አይዘልቅልኝም። የተወሰነ ጊዜ ሄድና ይቋረጥብኛል። በገንዘብ በረከት የለኝም እና ብዙ በህይወቴ ላይ ዓለም ተዋጥኩኝ። ግን ምንም ደስታ የሌለው ህይወት ነበር የምኖረው እና በዚህ ሁሉ ይጨነቅ ነበር እና ሊቀ መላእክቱ እሱ የሱን ስለት ባላደርስም እሱ ግን ቃሉን ጠብቆ ይጠብቀኝ ነበር። በሄድኩበት ይጠብቀኝ ነበር። በቀኑ በጊዜው ስለ መንፈሳዊ ህይወት እንዳውቅ የረዳኝን ከተማ ልማት ሚኒስቴር በስራ እዛ በነበርኩበት ሰዓት ማንበብ እወዳለሁ እና ግን ዓለማዊ መጽሐፎችን ብዙ የፊልድ ህይወቴን መጽሐፍ ነው እንድረሳ ያደረገኝ እና አንዲት እህት የመስሪያ ቤቱ ልጅ አንድ መጽሐፍ ይዛየዋትና እስኪ ቆይ ብዬ ከጇ ላይ ተቀበልኩ። ያ መጽሐፍ አየሁት። አይነ ጥላ ይላል። የቀሲስ ሄኖክ ወልደማርያም መጽሐፍ ነው። ከዛ ላንብበው አልኳት። ከዛ በፊት ዓለማዊ እንጂ ብዙም መንፈሳዊ መጽሐፎች የማንበብ እድሉ አልነበረኝም። ከሰው ተቀብየው ነው፣ ግን በጣም ህይወትን የሚቀየር መጽሐፍ ነው፣ አንብበው አለች። ከዛ አንብበህ መልስ አለችን። ያቺ መጽሐፍ ለህይወቴ መቀየር ትልቁን መንገድ ከፈተልኝ። ከጓደኛ ያገኛት መጽሐፍ? አዎ ከጓደኛ ያገኘሁት መጽሐፍ አይነ ጥላ ይላል እና በተመስጦ አነበብኩት። በቃ ስለኔ የሚያወራ ነው መጽሐፉ፣ እንዳለ ስለኔ ነው የሚያወራው። ደጋግሜ ነው ያነበብኩት። በቃ እስከ ዛሬ ወደ ኋላ ህይወቴን ሳየው ይህን ሁሉ ህይወቴን ሲበጠብጥ የነበረው ትልቁ ጠላታችን አይነ ጥላ እንደሆነ ተረዳው። ትክክል። አይነ ጥላ አሁን ሌላም ቦታ ወደ በአዳም ልኮ ሄጄ ነበረ። በአዳም ልኮ የሚገፋን የራሳችን አይነ ጥላ ነው። ወደ ክፉ ከክፉ ሰው ያገናኘናል። ከማይሆን የፍቅር ግንኙነት እንድንጀምር ያደርገናል እና የሰው ሁሉ ጠላቱ ራሱ ላይ ያለው አይነ ጥላ ነው። ከመጽሐፉ ብዙ ተማርኩኝ። በቃ አብዛኛው ሁሉም ባልን አብዛኛው ሰው ላይ አይነ ጥላ ከእናት ማህፀን ጀምሮ አብሮ እንደሚወለድ ተማርኩበት። ይህንን ከቀሲስ ሄኖክ ወልደማርያም መጽሐፍ ነው የተረዳሁት። እናቶቻችን አባቶቻችን መንፈሳዊ ሳይሆኑ ሳይቆርቡ የጸሎት ህይወት ሳይኖራቸው የአምልኮ ህይወት ሳይኖራቸው ከወለዱን እነሱ ጋር ያለው አይነ ጥላ ከጽንስ ጀምሮ አብሮ እንደሚያድግ ጠላት ሆኖ እድላችን እንደሚዘጋ በደንብ ተረዳው። ያን መጽሐፌ መንገድ ከፈተልኝ። ከዛ በኋላ የበለጠ መመራመር እወዳለሁ፣ መጠየቅ እወዳለሁ። ከዚህ ጋር የተያዙ መጽሐፎችን ማንበብ ጀመርኩ። የአባታችን የመላከ መንክራት መምህር ግርማ ወንድሙን እኛ መስሪያ ቤት ፍሪ ዋይፋ ነበር በዛ ጊዜ። ቪዲዮዋቸውን ማየት ጀመርኩኝ። መጽሐፋቸው ከቁጥር 1 ጀምሮ እስከ 4 ያለውን ሰው ቪዲዮ ለማየት ይሰለቻል። እኔ ደግሞ መጽሐፉን ነው አነብ የነበረው።
ብዙ እውቀትን ያገኘሁበት ያየሁት ነበር መጽሐፍን ራሱ። አዎ መጽሐፎቹ እዚህ ያሉ 3 አሉ። አጋጣሚ በማለዳ ብዙ ሰዎች የተማሩበት መጽሐፍ ነው። መጽሐፉ ነው ትልቅ በቃ ተመስጬ በቃ የዓለም መጽሐፍ ከዛ በኋላ አስጠላኝ። የታሪክ መጽሐፍ፣ የፖለቲካው መጽሐፍ ሁሉ ነገር አስጠላኝ። መንፈሳዊ መጽሐፍ ላይ ትኩረት አድርጌ መጽሐፉን አነበብኩ። ቪዲዮዎቹን ሳይ ጠላታችን ሰይጣን ሲዋረድ እኔ ጸበል እሄዳለሁ በልጅነቴ ወይ ብላ ማርያም ጸበልም እዚሁ አካባቢ ነው ቤተሰብ ይዞኝ ይሄዳል። በጸበል መንፈስ ሲጮህ እንጂ እንዲህ ኢንተርቪው የተደረገ በመቁጠሪያ እየተገረፈ መንፈስ ሲጮህ አላውቅም። እና መጀመሪያ ሳይ በቃ ሰውነቴን ይወረኛል፣ ፈራዋለሁ ምናምን ላይ የሚያስጨንቅ መንፈስ ነው ያን እንድፈራውና እንድጠላው የሚያደርገኝና በዙሪያ ላሉት ጓደኞቼ ስነግራቸው የማይጥንቆላ ስራው ነው ምናምን እያሉ እንግዲህ መንፈስን ጠንቋዩን የሚያወጥሉንን አባት ጠንቋይ እያሉ የእሳቸውን ስም በድፍረት እንዳንናገር የሚያደርጉ ያልገባቸው ወንድሞች እህቶች አሉ። እግዚአብሔር ለኔ እንደገለጸ በቀኑ በጊዜው ይገልጽላቸዋል እነሱ። ከዛ በኋላ አንድ ወንድም መምህር ተስፋ ያበራ የሚባል ገጠመኝ የሚል ፕሮግራም ያቀርባል። የሱንም ገጠመኞች የመስማት እድሉን አገኘው። በጣም በቃ በየቤቱ ያለውን ታሪክ በጣም መተረክ ይችላል። ሲተርክ ከሱ ደግሞ የበለጠ ብዙ ትምህርቶችን ተማርኩኝ። መምህር ግርማ ጋር የተደረገለትን የፈውስ ቪዲዮዎችን ሳይ በጣም ፍቅር አደረብኝና ቀጥታ ችግሩን ካወቅኩ በኋላ ወደ መፍትሄው ነው የሄድኩት። ወደ መፍትሄው ሄድኩ። በቤቴ ውስጥ የጸሎት ቦታ አዘጋጀው። የአምልኮ ህይወት ኖረኝ። ጸሎቱ፣ ጾሙ፣ ስግደቱ ተጀመረ። ከዓለም እንግዲህ በፊት ጾምም አልመርጥም ነበር። በኃጢአት ውስጥ ለማውራት እኔ ይቅርታ ብዬ በነሳ እግዚአብሔር ይቀበለኛል ብዬ አላስብም ነበር። ግን እግዚአብሔር በፈቃዱ በጠዋት የሚርበኝ ልጅ ቆየት ብዬ እንድጾም የጾም ቀንን እንዳከብር እንድጾም እድሉን ሰጠኝ። ከዛ የተበላሸውም የፍቅር ህይወቴ የንስሐ አባት ያስኩኝ። ከዛ ንስሐ አባቴ እንትኔ ደብሬ ምስከያዙናን ገዳም ነበር። አዎ በጓደኞች አማካኝነት እዛ ነበር ንስሐ አባቴ ያስኩት። ቅዳሴም እዛ ነበር የምናስቀድሰው። በሰዓቱ አብራኝ የነበረችውን ፍቅረኛዬን ይዘሃትና አሉኝ። ከሷ ጋር ወደ ቁም ነገር ሄደን ንስሐ ገብተን በቅዱስ ቁርባን እንድናገባ እድሉን አመቻቹልን አባታችን። እኔ መድኃኔዓለም ቤተክርስቲያን ለቅዱስ ቁርባንና ለሰርጌ ስገባ ማንም ሰው ሊገርመው ይችላል። ቤተክርስቲያኑን መቅደሱን ለመጀመሪያ ጊዜ የገባውበት ያን ቀን ነው። እስከዛ ገብታታ አውደ ምሕረት ላይ እማራለሁ። ለኔ አይገባኝም፣ እኔ ኃጢአተኛ ነኝ ብዬ ከበር ተሳልሜ ነው የምመለሰው። ሰው ሊገርመው ይችላል። ቅዱስ ቁርባን ለኛ ለኃጢአተኞች የተዘጋጀ ነው። በድፍረት አላደርገውም። ንስሐ ራሱ ልገባ ሲሄድ በቃ በወጣትነት እድሜ ጀምሮ ያለውን ንስሐ ስናገር አባቴ ምንድነው ያሉኝ? በቃ እኔ ከዛ በኋላ የሚቆጡኝ እንዴት አደርጋለህ ምናምን ነው የጠበቅኩት። እንደ ዓለም ነው ያሰብኩት። ከዛ ይሄን ይሰራው ሰሙን በቃ እንዳረሳው በማስታወሻ ይዤ ነው ንስሐ የሄድኩት። አዳመጡኝና ሰሙኝና ይሄ ነው እሺ ብለው በቃ የ2 ሳምንት ስግደት ጾም ምናምን ሰጡኝ። አልተቆጡኝ፣ አልተናገሩኝ። አባ አምደ ሚካኤል ይባላሉ። መነኮስ ናቸው። አሁን ጳጳስ ሆነው ከደብሩ ወደ ሌላ ቦታ ለአገልግሎት ሄደዋል። በሳቸው ምክንያት ደግሞ ሌላ አባት ተሰጥቶን አሁን ሌላ አባት እያገለገሉን ያሉት በጣም ጥሩ አባት ነበሩ። አሁን አቡነ ኤልሳ ይባላሉ እና በጣም ጥሩ አባት ናቸው። በመራራቅ ምክንያት በአገልግሎት ተለያየንና እሳቸው ለሕይወቴ ትልቅ መሰረትን ጣሉልኝ። ከዛ በኋላ አስራት በኩራት ማውጣት ጀመርን። የንስሐ ሕይወት አለን። በቅዱስ ቁርባን ታተምን። የአምልኮት ሕይወት በቤታችን አለ። ከዛ በኋላ ፍርሃት ከውስጤ የለም። ደስተኛም ይሆን የአምልኮት ሕይወት አለኝ። በልጆች ተባርኬ አሁን በቤቱ ነው ያለሁት እና እንደዛ ነው እንደም እግዚአብሔር ይመስገን። ማለት ያው በዚህ ሁሉ ውጣ ውረድ ውስጥ በዚህ ሁሉ ህይወት ውስጥ ያለ ነበረ የበርሜል ቅዱስ ጊዮርጊስን ታሪክ ያወቀውና ወደዛ ለሚድ ያሰብከው?
አዎ እንደዛም ሆኖ ከዛ በኋላ አንዳንድ ገዳማት ይሄዳለሁ። የገዳማት ቅርብ ያሉ ግን ጸበል እፈራለሁ። አሁን ስለ ጊዮርጊስ ከመምጣቴ በፊት ነው የኖር የነገርኩህ። ጸበል እሄድና የሆነ የሚያስብል ትንፋሽ በጣም የሚያፈን ነገር ያጋጥመኛል። የትም ጸበል ሲሄድ እየፈራው ነው የምሄደው እና ሰው ሲጮህ መቼ ነው የኔ እንደሚጮህ እላለሁ። መልሼ ደግሞ መጮህ ያስፈራኛል። ግን እኔ አልጮህም። ግን ከላይ ላይ የሆነ ነገር ሲቀል ይታወቀኛል። ስለ ጊዮርጊስ ስለ ሰማዕቱ ቅዱስ ጊዮርጊስ ባለቤቴ እዛ ፒያሳ አካባቢ ነው ተወልዳ ያደገችው። አራዳው ጊዮርጊስ በጣም ቅርቧ ነው። እዚህ እንኳን ጥምቀት ሆኖ እዚህ ኢየሱስ እኔ ሳወጣ እሷ እዛ ነው የምትሄደው ያደገችበት ጊዮርጊስ። በእሷ ምክንያት ወደ ጊዮርጊስ እያወቅኩት ጣዕሙን መጥቻለሁና የሆነ ጊዜ ገድሉን ከቤተ ክርስቲያን ገዝቼ በቤቴ የጊዮርጊስ ገድል አለ። በ23 ሁሌ ጸሎት አደርጋለሁ እና ያው ከዛን ጊዜ ጀምሮ ሲያመቻቸኝ ነበር። በስራ አጋጣሚ አንድ እህት ለመጀመሪያ ጊዜ በ2015 በርሜል ቅዱስ ጊዮርጊስ ሂድ ብላ የመጀመሪያ መልእክት ነገረች። ይሄው እኔ እድሜ ልኬን የራስ ምታት ታመሜ ጊዮርጊስ ሄጄ ነው የተፈወስኩት አለች። እኔ ደግሞ ከባድ የራስ ምታት አለብኝ። ይሄ መልእክት ነው አልኩኝ። ከዛ ስለ ጊዮርጊስ ማጣራት ጀመርኩ። ለባለቤቴ ነገርኳት። ከዛ የአላየ የሚያዘጋጃቸውን ቪዲዮዎች በኤልሻዳይ ሚዲያ እሱ መከታተል ጀመረች። እኔ ይሄን ከነገርኳት በኋላ ብዙ ቪዲዮ ታያለች። እኔ ግን የሷን ያህል አይደለም። አልፎ አልፎ አንዳንድ ቪዲዮዎች ነው ያለው። እኔ ጊዮርጊስ እንድትሄዱልኝ የምፈልገው አንተ እሷ ግን እኮ አልሄደች። እድሉን የመንግስት ሰራተኛ ናት አይመቸኝም ብላ ስላሰበች በእኛ በረከቱን ማግኘት ፈልጋ ነው። አንድ ወንድሜን ወይም ደግሞ አንተን ትለኛለች። ግን እፈራለሁ፣ መሄድ እፈራለሁ። አንድ ከርቀቱ፣ ሁለት እዛ ከሄድኩ መሞት ይመስለኛል። ለምን እንደሆነ አላውቅም። በጣም እፈራለሁ። አንተ ነው እንደዛ ይመስላል? አዎ የኔን ስሜት ነው የምነግርህ። እና እሺ አልላትም። ቆይ መጀመሪያ ጊዮርጊስ አንድ በርሜል ጊዮርጊስ ሩቅ ነው። መቼም መሄድ አልመሰለኝም። አንድ ርቀት አለው፣ በጣም ሩቅ ነው። ሁለተኛ ደግሞ እዛ ከመሄዴ በፊት ቅርብ ያሉትን መለማመድ አለብኝ ለና ቅርብ ያሉት ገዳማት እዚሁ ደብረ ብርሃን ኩክየለሽ ገዳም፣ ጻድቃኔ፣ አቡነ ጨጌ ዮሐንስ፣ መዘዞ እና ሌላም አንዳንድ ገዳማት እንደዚሁ የመሄድ አዲስ አበባ ዙሪያ ያሉትን እሄዳለሁ። እኔ እኮ ላይ ያለው ፍርሃት እንዲለቀኝ ነው ይሄን ማደርገው። ግን ሁሌ እንትለኛለች እና 2015 ላይ ነው 2016 ላይ እንትን መጣ። እዛ በሽታ አተት በሽታ መጣ። በርሜል እኮ የተፈጠረ ብላ ነገረኝ። ተመስገን አልኩኝ። ተመስገን ላለመሄድ በእውነት ትክክለኛው ስሜቴን ነው የምነግርህ። ከጭቅጭቅ ዳንኩኝ አይነት ነገር። ምክንያቱም እዛ መሄድ ማለት ለኔ የሞት ደብዳቤ እዛው መሞት ነው የሚመስለኝ። ይሄ ስሜት ምንድነው? ላይ የቀረው መንፈስ የፈጠረው ፍርሃት ነው ሊሆን የሚችለው ቆይቶ ሲገባኝ እና ተመስገን አልኩኝ። ቆይቶ ያው ያ ነገር ተስተካክሎ አሁንም ጉዞ ተጀመረ። ሁሌ ትጠይቀኛለች። እንግዲህ 2 እና 3 አመት እሷ ሂድ ትለኛለች። እኔ እሺ ቆይ ሌላ ጊዜ ሩቅ በመሄድ እኮ አይደለም ድነት የሚገኘው እዚሁም እኮ መዳን እችላለሁ የሚሉ ሰበቦችን እየተናገርኩ ጊዜው አለፈ እና በላይ ያው እንግዲህ የድህነት መንገዱን ቢይዝም የቀረ መንፈስ ይኖራል። በኃጢአት ያመጣ ነው ስንል ከሰከስ ያመጣ ነው ብዙ መንፈስ ያመጣ ነው ላይ ሊቀር ስለሚችል በቃ በቤት ውስጥ አስራት በኩራት ብታወጣም በረከት ታጣለ። ይሄኮ መተት ሊሆን ይችላል ይሉኛል አንዳንድ ሰዎች። ደግሞ በማታውቀው መተት ከተደረገብህ ገንዘብ እንዳይበረክትልህ ተቀማጭ ገንዘብ እንዳይኖር ያደርጋል ምናምን ሲሉኝ አሁንም በስራ ብዙ ሰዎች አገኛለሁ። አንድ ወንድም አገኘውና ቡኢ ክርስቶስ ሳምራ ወደ ቡታጅራ ነው ከሄድክ መተት አይታደስብህም ማለት። አሁን መተት እኔ ከሌ ያደረገብኝ ከሌ ልል አይደለም፣ ጥርጣሬ ነው። ሰንበዲ የሆነ ነገር ካደረገብህ ነው ይሄ የማይባረክልህ። እዛ ከሄድክ ግን ደግሞ መተት የሚያደርጉ አንዴ ካደረጉ በኋላ በየአመቱ እየሄዱ ያድሳሉ። ከዛ አንተ የእድሜ ልክ
ተገዢ በቃ እድል እንደተሰናከለ ይቀራል አሉኝ። ስለዚህ አንተ ግን ቡኢ ክርስቶስ ሰምራ ከሄድክ ይሄ ነገር ማደስ አይችሉም ከመጠጡ ነፃ ትሆናለህ አለኝ። እሺ ብዬ በቃ እዛ መጀመሪያ እዛ ልሂድ የሚለውን አስቤ አሁን ባለቤቴ አራስ ናት፣ የወሊድ ፈቃድ ላይ ናት። ይህን አጋጣሚ ካልተጠቀምክ መቼም ጊዮርጊስ መሄድ አትችልም ማለት። አሁን እኔ ቤት አለው ልጆቹን ኬር አደርጋለሁ፣ ኃላፊነቱን ወስዳለሁ። አንተ ግን ሄደህ ዳን አለች። ከዛ በፊት ቡኢ ክርስቶስ ሰምራ ስልክ ደወልኩ ፈልጌ ስደውል አንድ ወንድም የመንፈሳዊ ጉዞ ታዘጋጃላችሁ ስለው ከሁለትና ከሶስት ቀን በኋላ ደውልልኝ አለኝ። ከቤቴ ከመኪና ቁሜ እንደወረድኩ ነው። ከዛ እንደመጣው ቡኢ እኮ ደውዬ እንዲህ ያለኝ ስን ተው ግድ የለም እሷ ልክ ስገባ የአላየን ቪዲዮ እያየች ነው ኤልሻዳይ ሚዲያ ላይ። ተው ግድ የለም ጊዮርጊስ ስትለኝ እሺ የሚለው ካፌ ወጣ። በቃ ቶሎ አሁን ደውል፣ ስልኩን አጣድፋ ስልክ ሰጠችኝ። ከዛ ደወልኩኝ። 2 ቀን የቀረና ምናምን አሉኝ። መገናኛ ሄጄ ትኬቱን ቆረጥኩ ለመጀመሪያ ጊዜ። እሺ ትኬቱን ቆረጥኩኝ። ጉዟችን በ25 ነበረ። ሮብ ቀን ላይ ዝግጅቴን አጠናቅቄ ጉዞ ጀመረ። ከአዲስ አበባ ባህር ዳር በረራ አድርገህ ከባህር ዳር አርፋችሁ ጉዞን ወደ በሻወር አድርጋችሁ ወደ በርሜል ቅዱስ ጊዮርጊስ ለመሄድ ጉዟችሁን ጀመራችሁ? ጉዟችንን ጀመረን። ሮብ በ25 በረራ ከአዲስ አበባ ባህር ዳር አደረግን በፕሌን። ከዛ ሮብ ዕለት አቡነ ገብረ መንፈስ ቅዱስ ባህር ዳር እዛ ገዳም ነው ያደርነው። ማታ ላይ እና አላየ መጡ። ከፕሌን ስንወርድ አላየን የተቀበልን። አላየ በጣም ጸጋው ነው አሁንም ያብዛብለት። እኔ ትርጉሙን ብዙ አላውቀውም። እኔ ግን በባዶ እግሩ ነው ምን እንደሆነ እስኪ አንተ ልትነግረኝ ከቻልክ። ፕሌን ላይ በባዶ እግሩ ነበረ። እዛ ካደን በኋላም ጠዋት ላይ መኪኖቹ ሲያስተባብር በዛ በሌሊት ብርዱ አለ እና መኪኖቹን በእግሩ እየሮጠ ተፍተፍ እያለ ሲያስተባብር ወይኔ ይሄ ልጅ ጥንካሬው ጸጋው በእውነት በጣም አደነኩት። እና ጎበዝ ወንድም ነው። አሁንም ጸጋውን ያብዛለት። እዛ ካደረም በኋላ መመሪያ ማታ ላይ ሰጠን። ጉዞ ቪዲዮ ላይ እንደምነግራችሁ ቀላል አይደለም። ከዚህ ከባህር ዳር በኋላ ያለው ርቀት ከባድ ነው። በረሃ አለ። ሱዳን ጠረፍ ነው፣ ጫፍ ላይ ነው ቦታው እና ራሳችሁን አዘጋጁ ብሎ መመሪያዎችን ሰጠን። ጸሎት ተደረገ፣ አደረን። ጠዋት እንደዚሁ አስተባበሩልንና በሌሊት ነው ጉዞ ያደረግነው። ከባህር ዳር ተነስተን በሻውራ ጉዞ ልናደርግ ሌሊት መንገድ ጀመረን። ከ2 እስከ 3 ሰዓት መንገድ እንደተጓዝን ፒስታ ነው መንገዱ። በፍጥነት ነበር እንሄድ የነበረው። ልክ ቁንዝላ ነው የምትባለው ወደ 55 ኪሎ ሜትር ነው። እዛ እንደደረስን አስቆሙን። ከዚህ በኋላ መሄድ አትችሉም ተባለ። ጥሩ ስለማይሆን ከዚህ በኋላ ያለው መንገድ በዚህ የሌሊት ጉዞ ማድረጋችሁም ጥሩ አይደለም፣ ስለዚህ ይቅርባችሁ ብለው መለሱ። ግን ያው ዘሮቹን ለማግኘት ጥረት አደረጉ። እዛ 2 ሰዓት 3 ሰዓት ምናምን ጊዜ ያቃጠልን። በዛ ጊዜ ውስጥ እኛ ግማሹ ተረጋግቶ ጸሎት እያደረገ የሚሉትን ለመስማት ጥረት ያደርጋል። እኔ አንተ ወንድም ግን እንደዛ አላደረኩም። መጀመሪያም ከዚህ በግፊ ነው የሄድኩት። እዛ ከደረስኩ በኋላ እዚህ አንጥተው ጫካ ውስጥ አንድ ነገር ሊያስደርጉን፣ ስለዚህ የመለሰን በቃ እዚህ መድረሳችን በጊዮርጊስ ተባረክን ማለት ነው። በረከትን አግኝተናል፣ እንመለስ እያልኩ በጣም እጨቃጨቅ የነበረው ሌሎችን እያስተባበርኩ እንዴት ደግሞ እንዲያደርጋሉ ብዬ ከሳሽ እነ አላየን መልሼ ከሳሽ ነበርኩ። ይሄ መረጃው ቀድሞ አልነበራቸውም ወይ? እኔ በጎንደር ተደርጎ ሌላ አማራጭ መንገድ እንዳለም አላውቅም። በቃ እንደታጎልን ነው ተመለሱ እየተባልን ነው። ሰው ወደ ሞት መንገድ እንዴት ካልሄድኩ ብሎ ግብ ይፈጥራል። እንመለስ አውቃለሁ፣ ደክማችኋል፣ ጉዞ ስታደርጉ የመኪና የፕሌን ወጪ ተደርጓል። ስለዚህ ወጪ ገንዘቡን መልሱልን አንልም፣ ሁሉንም ወኪል ሆኜ ማለት ነው አንልም እያልኩ እጨቀጭቃቸው ነበር። አስተባባሪዎቹ ከዚህ የተቀበሉን ወደ በርሜል ጊዮርጊስ የሚወስዱን ወንድሞች ለዚህ መልስ ሲሰጡ ለዛም መልስ በቃ ስልቹ ሁኔታ ውስጥ ገቡ። በኋላ እንደምንም ለኔ ካስረዱኝ በኋላ ሌላውን እኔም አብሬ ማረጋጋት ጀመርኩኝ። ይሳካል ብለን እስከ 7 ሰዓት ቆይተን አልተሳካም፣ ተመለስን። በዛ መንገድ ወዲያው ዞረን
ባህር ዳር መቀመጥ አለብን ስንል መውጣት አለብን በጎንደር ልንሄድ ተብሎ ወደ ጎንደር ጉዞ ጀመረን። 12 ሰዓት ላይ እኔ በስራ አጋጣሚ ቦታውን አውቀዋለሁ። እንፍራንዝ እንደደረስን ከእንፍራንዝ በኋላ ያለ እየመሸ ስለሚሄድ ከመሸ በኋላ ደግሞ አካባቢው ጥሩ ስላልሆነ በሽፍታ ትጠቃላችሁ፣ ስለዚህ ከዚህ በኋላ አድራችሁ ነው ጠዋት መሄድ ያለባችሁ ብለው እዛ አስቆሙን። እኛ ካሰብነው በሻውራ ብንሄድ በአንድ ቀን ሐሙስ እዛ ደርሰን አርብ ጥምቀትን ጀምር ነበር። በዚህ በመመለሳችን በመስተጓጎሉ ምክንያት እንፍራንዝ ላይ አደረን። ደርሳለሁ ብዬ አላሰብኩም። እንደ ቸርነቱ ደረስን። እንዴት ነበረ ከደረሳችሁ በኋላ? ማለት ያው እዚህ በቪዲዮ ስታዩት የነበረ እኛ የምንነግራችሁ ነበረ። በምስክርነቶች መካከል እየሄድን ቪዲዮችን እየቀረጽን በየመንገዱ ሁሉ ያሉ ነገር እናሳይ ነበርና አንተ በርሜል ቅዱስ ጊዮርጊስን ጠብቀህ የነበረውና ቦታው ላይ ስትደርስ ያገኘው እንዴት ነበረ? እዚህ ስሰማ የነበረው በጣም እንደዚህ ሲሄድ ያየሁትን ያህል አይደለም ርቀቱ። እዚህ ሩቅ ነው የሚለውን ብሰማም እንደዚህ ይሆናል ብዬም አላስብም። ደግሞ ለአንድ ቦታ እግዚአብሔር ሲያዘጋጅ እሱም ያመቻችልህ ነገር አለ፣ መድኃኒዓለም ያመቻችልህ ነገር አለ። እኔ በታክሲ ከከተማ ስንቀሳቀስ ህመም የሚፈጥርብኝ መኪና ራሴ ስነዳ እንጂ እንደዚህ በታክሲ በእንትን መሄድ በጣም የሚከብደኝ ሰው ነኝ። በጣም ቅርብ ራሱ እዚህ ገዳም ደርሼ ለመምጣት በቃ ወደ ላይ ብሎኝ አቅለሽልሾኝ ጨንቆኝ ራሴን አሞኝ ምናምን ነው የምደርሰው። ግን ያንን ሁሉ ኪሎ ሜትር ምንም ሳያመኝ አስችሎኝ በሰላም ደረስኩ። ያን ሁሉ ፒስታ ምንም ሳቱ በሰላም ደረስኩ። ቦታውስ እንዴት ነበረ? ማለት ብዙ ጊዜ የትልልቅ እንደዚህ የድነት ቦታዎች ለምሳሌ ስናስብ ኢትዮጵያ ላይ ካሉ ገዳማት በርሜል ቅዱስ ጊዮርጊስንም በዛ ልክ ነው የሚያስቡትና ለምሳሌ አክሱም ጽዮን ትልቅ ግዙፍ የሆነ ህንጻ ትመለከታለህ፣ ጊሼን ላይ ስቴዲዮ የሆነ ነገር ታያለህ። በርሜል ቅዱስ ጊዮርጊስ ደግሞ በረሃ ነው እንዳየው፣ ምንም በሌለበት ምድረ በዳ ነው የሁሉ ህዝብ እየዳነ ያለውና እንዲያው ስትሄድ ምን ተሰማ ቦታው ላይ ስትደርስ? ቦታው እንግዲህ በፊት አውቀዋለሁ በቪዲዮ የጸበል ቦታውንም አውቀዋለሁ፣ በረሃ ላይ እንደሆነ አውቃለሁ። እኔ ደግሞ በስራ አጋጣሚ በረሃዎችን አውቃለሁና ዞራለሁና ሙቀቱ ሁኔታ ሌላው ሰው እንደሚሰማው አልተሰማኝም። እኔ ቻሌንጅ የማድረግ እንትን አለኝ፣ በስራ አጋጣሚ አውቃለሁ። አሁን ግን ጸበሉ ቦታ ራሱ ቤት ተሰርቶለት አምሮ ጥሩ ላይ ነው ያለው። ቤተክርስቲያኑ የድሮውን አላውቀውም ነበር በቪዲዮም፣ ግን አሁን ላይ ቆንጆ ቤተክርስቲያን ተሰርቷል። በቅርብ ነው የተመረቀው አሉ እና ቤተክርስቲያኑ እዛ በረሃ ውስጥ የሚያምር ቤተክርስቲያን ነውና ደስ ይላል ቤተክርስቲያኑ። እንዴት ነበረ ጥምቀቱ? ቦታው ላይ ከገባ በኋላ የመጀመሪያ ቀን ጥምቀትህ እንዴት ነበር ቆይታ? ቅድም እንደነገርኩ አንዳንድ ገዳማትም እዚሁ አዲስ አበባም ጸበል እሄዳለሁ። የራሳቸው የድህነት መንገድ አላቸው። እኔ ጸበል ገዳም ደርሼ ስመጣ እዚህ በከተማ የተዋጥኩት ይጫጫነኝ የነበረው ደርሼ ስመጣ ይለቀኛል፣ ፍሪነት ይሰማኛል፣ ስራ ላይ ሰክሰስ ሆናለሁ፣ ስራዬን በፍቅር እሰራለሁ እና ደስ የሚል ስሜት መንፈስ ሸምቼ ነው የምመጣው። ጊዮርጊስ ሊቀ ሰማዕቱ ቅዱስ ጊዮርጊስ በርሜል ግን ከሁሉ የተለየ ነው። እንግዲህ እንዳልኩ እኔ በምን ተለየብህ? የመጀመሪያውን ጥምቀት ልዩነቱን ከ1 እስከ 5 ያለውን በዝርዝር እነግርሃለሁ። ከመጀመሪያው ቀን ልጀምርልህ። እኔ ጸበል ብዙ ቦታ ሄጃለሁ፣ ያታግለኛል እንጂ ጮኬ አላውቅም። እና የመጀመሪያ ቀን ሌሊት ስንጠመቅ ልክ ጸበል ውስጥ ከገባም በኋላ ያው ጸበሉ እንደወጣ የሚሰወር የሚባለውን እዚህ በቪዲዮ ነው የሰማሁት፣ አላውቅም። እና በእኔ ላይ የሚሆን አይመስለኝም። እንደውም ባለቤቴን ጠይቃት የነበረው ምንድነው ካየሽው ቪዲዮ ውስጥ ያልተሰወረ ሰው አለ የማመን ችግር አለብኝ ነው ብዬ ነው የጠየቅኳት። የተሰወሩት እንዲታየን እንዲያየን እያየሉ እኔ ግን አልሰወረም ብዬ ነው የሄድኩት። ውሸት መስሎኝ አይደለም። አንዳንዴ አምናለሁ ግን አላምንም። ይቅርታ ለዚህ ቃል አምናለሁ፣ እምነት አለኝ፣ በመለኮት አምናለሁ፣ በክርስትና አምናለሁ፣ ግን ለተአምር ብዙም አይደለሁም። ተአምርን ወደ እኔ እንዲመጣ አልጋብዘውም፣ አልፈልግም። በቃ እንዲሁ ከዳንኩ ይበቃል የምል ሰው ነኝ። እና ከዚህ ከሜዲ በፊት እንደውም ባለቤቴ ጥሩ ነገር እንዲያሳይ እሷ ብዙ ቪዲዮ ስላየች ጥሩ ነገር እንዲያሳይ ጸልይ ስትለኝ ጊዮርጊስ የፈቀደውን ያሳየኝ ብዬ ነው የሄድኩት። ትምክት በለው አላውቅም፣ ብቻ ግን ይህን ቃል ተናግሬ ነው የሄድኩት። የመጀመሪያው ቀን ልክ ጸበሉ
ፈራለሁ። ወደ በርሜሉ መጠጋት አልፈለኩም። እዚህ ራሱ ጸበል ያፍነኛል ብያለሁ። እንዲህ ሲፈልቅ ከፊት ሲያፍናቸው ቪዲዮ እያየው ሌላ ምን ላይ ቪዲዮ ላይ ሲያፍነው ደንግጫለሁ። እኔ ደንግጫለሁ በቪዲዮ እያየው ከመሄዴ በፊት። ስለዚህ በርሜሉ ጋር እንዳይደርሰኝ ቀድሜ ኋላ ሆናለሁ። እኔ እንደፈራሁትም እነሱም አልተጫኑም። መጨረሻ ላይ ደረሰን። ይሄ ከበርሜሉ የሚወጣው ጸበል አላገኘንም። እንደዚህ እየረጩ ያዳርሳሉ ላልደረሰ። ልክ መጥቶ አንዴ ሲረጨኝ መጀመሪያ ይሄ በፊት ሌላ ጸበል ሲሄድ የሚያፍነኝ ነገር በጣም የመታፈን ስሜት ተሰማኝ። በጣም ትንፋሽ የመታፈን። ከዛ በኋላ ጩኸት ተሰማኝ። እኔ አይደለሁም የጮህኩት፣ መንፈስ እንደጮህልኝ ገብቶኛል። ከኔ ቁጥጥር የሆነ ጩኸት። እንግዲህ ጸበል ከጀመርኩ ጀምሮ ጮኬ ማላቀው ለመጀመሪያ ጊዜ በርሜል ጮህኩኝ። ከዛ በጣም ጮህኩኝ። የሆነ መንፈስ እንደተያዘልኝ እንደታሰረ ወይም ደግሞ እንደወጣልኝ ራሴ ገመትኩኝ። በጣም ጮህኩኝና ከዛ በኋላ የእረፍት መተንፈስ ተንፈሱ። ቀደም የመታፈን ነበር። ሁለተኛው የእረፍት ትንፋሴ ተነፈስኩና ከዛ እንትን አለን። ጸበሉ ፕሮግራም የመጀመሪያው ቀን በዚህ ነው ያለቀው። ተጠናቀቀ ስትሰወር። እኔ መሰወር ልበለው አይታወቀኝም። አሁን በጮኩ ሰዓት የሆነ እኔ ላይ የሆነ ነገር እንደሚጮህ ነው የተሰማኝ። እኔ ይሄ መሰወር ይሆን አለመሰወር ብዙም ግንዛቤው አልነበረኝ። የመጀመሪያው ቀን በዛ መንገድ ነው ያለፈው። ከዛስ ሁለተኛ ቀንስ እንዴት ነበር? ሁለተኛው ቀን ቅዳሜ ነው እንግዲህ ጸበል የተጠመቅነው። የሁለተኛው ቀን እሁድ ላይ ነው የዋለው። እሁድ ጥምቀት አይፈቀድም፣ ግን አንድ ቀን በመንገድ ስለታጎልን እነሱ ምንም እንዳይጎልብን ምንም ኮሜንት እንዳናደርግ ጥረት አድርገው ከገዳሙ አስተዳደር ጋር ተነጋግረው እሁድን ከቅዳሴ በፊት እንድንጠመቅ በሌሊት ሄድን። የእሁዱ በጣም የከፋ ነበር። ይኸው እጄን ታየዋለህ እንግዲህ እዛ እንታሰራለን። እግሬንም ታፋዬ ላይም ባሳየ በታሰርኩ ሰዓት ለመፍታት ባደረኩት ጥረት የተጋጋጥኩት ነውና የመጀመሪያው ቀን በጣም ጥሩ ነበር። ከሁለተኛው ቀን ጋር ሳወዳድረው የሁለተኛው ቀን አላቅም ልክ እንደገባው ጸበል ውስጥ እኔ ነኝ የጮህኩት የሁለተኛው ቀን። ምክንያቱም ልክ ጸበሉ ትከሻዬ ላይ እንዳረፈ በጣም ፍርሃት ፈጠረ። ወደ በርሜሉ ተጠግተህ ነበረ? ባሁን በላይኛው በኩል ሆኛለሁ፣ እንደመጀመሪያው አይደለም። በእርግጥ ከፊቴ ከበርሜሉ 1 2 3 ሰው ይኖራል፣ ግን ቀረብ ብያለሁ እና የሁለተኛው ቀን ላይ እሁድ ቀን እኔ ጮህኩኝ። ምንድነው ብዬ ጥቁር ነገር ነው ያየሁት። እንግዲህ ያው እንደሚሉት ሲኦልን ነው ያሳየኝ። ሲኦልን እንዲህ ማየት አይደለም ያየሁት። ሲኦል ላይ የሚቃጠሉ ሰዎችን አይደለም ያየሁት። እኔ ሲኦል ውስጥ ሆኜ ነው ያየሁት። ራሴን ሲኦል ውስጥ ነው ያገኘሁት። እና ሲኦል ማለት እንግዲህ መብራት ሲሄድ እንደሚጨልመው ወይም ደግሞ አይናችንን ስንጨፍን ያለው ጨለማ አይደለም፣ ከሱ ይለያል። ጠባብ የሆነች ቀዳዳ ብርሃን ያላት የምትመስላለች። በዚህኛው ጨለማ ደግሞ ብርሃን የሚመስሉ እንደ ኮከብ ነገር አሉ። እነዛ ግን አሰፍስፈው ሊበሉ የደረሱ ነገር ይመስላል። በጣም ያስፈራ ነበር። እኔ የክርስቶስ ፍቅር ገብቶን በቤቱ ተሸሽጌ ኃጢአት በስተትም ሆነ በሰይጣን ማሳሳት ብሰራም በንስሐ ተመለሼ ለመጣበቅ መንግስተ ሰማያትን መውረስ ሁላችንም እንፈልጋለን፣ ግን መጨረሻችንን አናውቀው። ፍጻሜያችንን አሳምረልን እያልን ነው መጸለይ ያለብን። በጣም ነው የሚያስፈራው። እና ያንን ሲኦል አየሁት። እዛ ውስጥ ነበርኩኝ። እንግዲህ ለአጭር ደቂቃ ነው ያየሁት። የእድሜ ልክ ህይወታችን የዘላለም ቤታችን ያ ከሆነ እንዴት ያስፈራል። ከዛ ስወጣ ልክ ተሰውሬ ነው የኔ ያየሁት። መሰወር የሚባለው በኋላ እየገባኝ መጣ። ራስን የማታውቅበት ከዛ ቦታ ተነጥቀ የተለየ ነገር ያሳያል። ህልም እንደምናየው ነገር ታያለህ ነው በኋላ ሲገባኝ። እና በጣም ያስፈራ ነበር። ልክ ከዛ መንገድ ስወጣ ይሄን ቅድም እንዳሳየው እጄ በጣም ገመዱ ገብቶ እዚህ ላይ ጎድጉዷል። ይሄ
በአጭር ደቂቃ ውስጥ እንደዛ ሆኛለሁ። ልክ እንደፈታን ወደ ላይ አታገለን። በጣም አሳሪ ፈቺዎችን በዚህ አጋጣሚ በጣም አመሰግናቸዋለሁ። ቀጭኖች ናቸው። እኔ እንግዲህ 100 ኪሎ ነኝ። እኛን እንዲያገላብጡ ጸጋውን ሰጥቷቸው እንጂ ጉልበታቸው እንዴት እንደሚያስሩ የሰማዕቱ ቅዱስ ጊዮርጊስ ኃይል ነው። አዎ የሱ ኃይል ነው። ከዛ ቀን አልኩና ምን አለ እንደዚህ ባታስረኝ አልኩት። ግን በኋላ ሲገባኝ እኔ እሱ ያሰረኝ እንደዚህ አድርጎ ያስረኝም መቼ እኔ ሲኦልን ባየሁበት ሰዓት ከዛ ለመውጣት በማደርገው ትግል እኔ ራሱ እኮ እንደዚህ ጉልበት የለኝም ወንድም፣ ግን ከየት መጣ? ከዛ ለመውጣት በማደርገው ትግል ነው እጄ እግሬ እዚህ ጋር ታፋይ ላይ እና እግሬ እንደዛ የታሰረው እና ወደ ላይ ማታገለኝ። ከወጣው በኋላ ይዛ ቀን አንዳንድ እዛ ወንድሞች አሉ በጉዞ የተግባባናቸው፣ እንዴት ሆንክ ዛሬ ምን አየህ ምናምን ይሉሃል፣ እዛ ተገቢ ባይሆንም። ከዛ እኔ እያለቀስኩ ነው። በእናትህ ተወኝ አልኩት አንዱን ወንድም። ከዛ ከነሱ ተነጥዬ እያለቀስኩ ሄዳለሁ። ወይኔ ምለው ይሄ የታሰርኩበት እንደዚህ ጎዳኝ አይደለም። የዘላለም ቤታችን ይሄ ነው ወይ? ይሄን ያየሁት ኃጢአተኛ ስለሆንኩ ነው። ይሄን ያሳየኝ ይሄን ያየሁት ትምክት ነው፣ ትምክተኛ ስለሆንኩ ነው ብዬ እያለቀስኩ ስሄድ አንድ ወንድም ሮጦ ተከትሎ አቅፎኝ ያባብለኛል። ወይኔ ወይኔ ይሄ ቤት አይደለም ለኔ ለሰው ዘር አያስፈልግም፣ አይገባውም። እግዚአብሔር ለዚህ ነው ወይ የፈጠረን? በቃ ከሱ ውስጥ ገባው። ሌላ ባምሮዬ ምን ጫረብኝ መናገር ስላለብኝ ነው። ልክ የዛን ቀን የጥምቀቱ ሁኔታ በጣም ከባድ ስለሆነ ሁሉም ይጮህ ስለነበር አንድ ንጹህ የለም እኮ ወንድሜ። ቅድም እንደነገርኩ አይነ ጥላ የሚባለውን መጽሐፍ አንብቤያለሁ። ሌላ ነገር አንተ ላይ ባይኖር የአይነ ጥላ መንፈስ ብዙዎቻችን ላይ አለ። ትክክል። አብዛኛው ሰው ላይ አብዛኛው ሰው አለ። ስለዚህ አብዛኞቻችን ስንጮህ ምን አልኩኝ? ጥርጣሬ ውስጥ ገባሁ። ይሄ ጸበል የሆነ ነገር ቢያደርጉበት ብዬ ነው ብዬ መለኮትን ተጠራጠርኩ። በቃ የሁለቱ ጥምቀት ይሄን እንዳስብ በሐሳብ ደረጃ ነው ያሰብኩት። እያለቀስኩ ሄድኩ። እማለቅሰው እንባዬ የሚወርደው ያቃጥላል። ከዚህ አልሄድም። ከተማ መምጣት ማለት ኃጢአት መስራት ነው። ኃጢአት መስራት ማለት ይሄ ምፈራውን ሲኦል መግባት ነው። ምፈራው ሲኦል ውስጥ መግባት ነው ብዬ ደመደምኩ። መምጣት ፈራው። ልጆቼ ይናፍቁኛል። ደግሞ እንዴት ነው ማደርገው? ከዛ ቀኑ ሙሉ እያለቀስኩ አልኩ። ወጥቼ ከጓደኞች ጋር በመጫወት በማውራት ምናምን አሳልፍ ነበር። የዛን ቀን ግን ገብቼ እዛ ተከተትኩ። ማረፊያችን ተከተትኩኝ። በኋላ አሰብኩኝና ወጣውና ከራሴ ጋር ማውራት ጀመርኩኝ። ከዛ አንድ መለኮትን መጠራጠሬ ኃጢአት ነው። እኔ ሲኦል ያየሁት ኃጢአት ስለሰራው ነው። በጥርጣሬ መጠመቅ ደግሞ ተገቢ አይደለም ብዬ ወደ ቀልቤ ወደ ልቦና የተመለሱ። ስለዚህ ንስሐ መግባት አለብኝ። ከዚህ ሲሄድ ንስሐ አባቴን አናግሬ፣ በቅርቡ ንስሐም አልነበረኝ እኔ ገዳም ሲሄድ ንስሐ አባቴን አማክሬ ነው የምሄደው። ቀሲስ ተስፉ ይባላሉ። አሁን ሁለተኛ ንስሐ አባቴ እሳቸውም እስከያዙናል ናቸው። እሳቸውን አናግሬ ነው ጸሎት አድርገው ይሸኙ። ይህን ስለተጠራጠርኩኝ ግን በድጋሚ አብረውን በመንፈሳዊ ጉዞ የሄዱ አባ ፊሊጶስ የሚባሉ አባት አሉ። ትምህርት እየሰጡን እሳቸውን አባኑ ፈልጎታለሁ ብዬ ንስሐ ገባ። ምንድነው ምን ኃጢአት ሰራህ ከመጣ በኋላ መለኮትን ተጠራጠርኩኝ። እዚህ የመጣሁት ቤተክርስቲያን ነው። እንዴት ባዕድ ነገር ጨምረው ሁላችን እንድንጫጫ አደረጉን ብዬ ይሄን አልኩን ብዬ ንስሐ ገባሁ። ሁለተኛ ደግሞ ሌላም ንስሐ ገባው። ሁለተኛ ደግሞ አንድ ወንድም እንደዚሁ አብሮን የሚጠመቅ ልጅ በመጀመሪያው ጥምቀት በጣም ጉዳት ደረሰበት ወገቡ ላይ። ከዛ እሱን አየውና ላግዘውን ጥረት አደረግኩኝ። ሌሎችም ያግዙት አሉ። በቃ በሸክም ነው ጸበሉን ከዛ በኋላ የጨረሰው። መጨረሻ አካባቢ ድኗል። እሱን ልጅ እንደዚህ የሆነው እኮ ንስሐ ሳይገባ ተጠምቆ ይሆናል ብዬ አሰብኩኝ። በሰው ላይ ፈረድኩኝ። ይህም ኃጢአት ነው። ይህንንም ለሳቸው ነገርኩ። ከዛ ሳቃሉና ይሄ ልጅ እኔ ጋር ነው ንስሐ የገባው።
አንተ ስለፈረድክ በሰው ላይ ንስሐ መግባት ጥሩ ነው ብለው ለሁለቱ የሁለት ቀን የስግደት ቀኑን አሰጡኝ። ወገቤንም በጣም ያመኝ ነበረ። አነስ አድርገው ስግደት ሰጡኝ ስለሚያውቁ ከዛ ንስሐዬን እንትን አልኩኝ። ቀኑን ጨርሼ ፍትሐት ዘወልድ አደረኩ። ለሶስተኛ ቀን ጥምቀት ዝግጁ ሆነ። ራሴን አዘጋጀው። ከንስሐው በኋላ ሶስተኛው ጥምቀት ምን አልኩኝ? ከዚህ የበለጠ አይመጣብኝም አልኩኝ። መፍራት ጀመርኩኝ። ሊቀ ሰማዕቱ ሲኦልን አየው አይደል? ገነትን ደግሞ አሳየኝ አልኩት። ግን ይሄ ለተፈቀደለት ነው። አሁን መጠየቅ ጀመርኩኝ። ከዛ በኋላ እኔ ገነትን አላየውም። በእርግጥ ንስሐዬን ሲሰጡኝ ምን አሉኝ? ኃጢአተኛ ስለሆንክ አይደለም ሲኦልን ያየው። ሲኦልን ያየ ኃጢአተኛ ገነትን ያየ ጻድቅ ነው ማለት አይደለም። ለሁላችንም በሚስማማን መልኩ ምናልባት ከዚህ በኋላ ኃጢአት እንኳን ብታስብ እችን አስበህ በቤቱ ተሰብስበህ እንድትኖር አስቦ ነው እግዚአብሔር። ለኃጢአታችን ለሰራነው ኃጢአት ክፍያ ቢከፍለንማ ይቀላል ነው። ስለዚህ ለኛ በሚስማማን መልኩ እያሳየን ስለሆነ አእምሮን ከዚህ ነፃ አደርጋለሁ። ተረጋጋሁኝ። ሶስተኛው ጥምቀት ላይ እዚህ ከነ መምህር ተስፋዬ ከነ መምህር ግርማ የተማርኩት መምህር ተስፋዬ እንደውም አትሞክሩት ይላል። ግን ንስሐ ለገቡ ከኛ በታች እድሜ ላሉ ለልጆቻችን አይነ ጥላም ካለ ሌላም ርኩስ መንፈስ ካለ ስመ ክርስትና ይዛችሁ ወደ ጸበሉ ስለመግባት ሰምቻለሁ። እና እስኪ እኔም ደግሞ ቤተሰቤን ላድን ብዬ እንግዲህ እኔ አስፈሪውን አይቻለሁ። የሰው መንፈስ ስትገባ አንተ ላይ ጫና ይፈጥራል። እቤት ሆነው የሚያደርጉ ይሄን አሉ። በነገራችን ላይ አንድ እህቴም እንደዚህ አድርጋ ከባድ ጉዳት ውስጥ ደርሳለች። የቤተሰቦቿን መንፈስ ስባ ከዛ ሰግዳ ጸሎት አድርጋ ቅዱስ ቁርባን ለመቀበል የተቀበለች ልጅ አለች። ግን በጣም ፈተናው ከባድ ነው። ግን እኔ ያው እዛው የበረከት ቦታ ስላለው ሊቀ ሰማዕቱ እዛው ይሸኝልኛል ብዬ የልጆቼን የባለቤቴን ያው ባለቤቴም በንስሐ ሕይወት ስላለች ከኔ ጋር አብረን ቅዱስ ቁርባን ስለተቀበልን የነሱን ጽፌ ገባሁ። የሶስተኛውን ጥምቀት እንደዛ ነው ያደረኩት፣ ቤተሰቤን ለማዳን የቤተሰቦችን ስመ ክርስትና ጽፌ ገባሁኝ። ባለቤቴ እዚህ የምትነግረኝ ሁሌ ያለ የሆነ መንፈስ ይታገላታል። ይመጣና እንደ ህልመ ሌሊት እንደውም ከአጠገቤ አትለይ ትላለች። የመጽሐፍ ቅዱስ አጠገቧ አስቀምጣ ነው የምትተኛው። የሆነ በኋላ የመምህር ተስፋዬን ገጠመኞች ስትሰማ የሚላኩ መንፈሶች ናቸው ለማስከፈት ለመግባት በህልመ ሌሊት መልክ የሚመጡት የሆነ ነገር ሲጫን የሚታወቀኛል ትላለች። እሱንም አስቤ ማታ ላይ ስማቸውን ጽፌ እጄ ላይ ለኔ ሰግጄ የቀኑናይን ስግደት ለልጆቼ ሰግጄ ለባለቤቴ ለሷ እንዲ እያልኩ ስግደት አድርጌ ነው የገባሁት። መንፈሱን ስቤ ጠርቼ ማለት ነው። እና ገባሁኝ። ይህን አልነገርኳትም እንደማደርግ ጽፈህ እንደምትገባ። ከዛ ከጻፍክም መጨረሻ ቀን ነው ያለችኝ። ግን እኔ ሶስተኛው ቀን ላይ ይህን አደረግኩኝ። የሶስተኛው ጥምቀት ምን አሳየኝ? የፓርላማ አዳራሽ ይመስለኛል ያየሁት። የፓርላማ አዳራሽ ነው፣ በጣም ያምራል። ብዙ የሀገራችን ታላላቅ ባለስልጣናት ተቀምጠው በሀገር ላይ እየመከሩ ይመስለኛል። ከነሱ መሃል በላይ በኩል ባለቤቴ ነጭ ነጠላ ለብሳ ተቀምጣለች። ከታች በኩል ልጆቼ ተቀምጠዋል። እኔ ደግሞ ውድድር አደርጋለሁ። ከማን ጋር እንደምወዳደር አላውቅም። ውድድር አለ የተወዳደርኩኝ። ያንን ውድድር ካሸነፍኩኝ ልጆቼና ባለቤቴ ከመናፍስት እስራት ነፃ እንደሚወጡ ይነገረኛል። እና ውድድሩ በጣም አድካሚ ነበር። ሮጣለሁ። መጨረሻ ላይ ውድድሩን አሸንፌያለሁ። መድኃኒዓለም ያሸነፈውን አይደለሁም። እና ልክ ከተሰወርኩበት ስነቃ እልህ አስጨራሽ ትግል መጨረሻ ላይ ድል እላለሁ። እኔ እያስባለኝ ነው። እኔ በግጥም መልክ መናገር ከዛ ለካ እያልኩት ነው፣ ተሰውሬም እያልኩት
እልህ አስጨራሽ ትግል መጨረሻ ላይ ድል፣ እልህ አስጨራሽ ትግል መጨረሻ ላይ ድል እላለሁ እያልክ ነቃ። አዎ አሁንም እላለሁ፣ አላቋረጥኩም። ፈተውኝም እላለሁ። በቃ በል የሚል ኃይል ያስብለኛል። ልብሳችንን ቁምጣችንን ቀይረን ልብስ ለብሰን ወጣን። ትላንትና ሳለቅስ የነበረው ወንድም ሲጠገን እልህ አስጨራሽ ትግል መጨረሻ ላይ ድል፣ ነፃ ወጡ ቤተሰቦቼ፣ ነፃ ወጣን ከእስራት ከሰይጣን እስራት ነፃ ወጣን። እጄን እንዲያልኩ እያልኩ እናገር ነበር። ይሄን እየተናገርኩ በቃ የዛን ጊዜ እንደኔ ፈነደቀ የለም። በቃ እግዚአብሔርን አመሰግናለሁ፣ ሊቀ ሰማዕቱን አመሰግናለሁ። እያመሰግንኩ በዚህ ነው የተጠናቀቀው። ከዛ ወደ 4ኛ ቀን ጥምቀት ትቀጥላለህ ማለት ነው። ይሄ የተደረገ ሶስተኛው ነው። የሶስተኛ ቀን ጥምቀት ነው። 4ኛው ምርት ደለጎ ኪዳነ ምሕረት ነው። እሺ 4ኛ እዛ ነው ሄድነው እና ያው የሁለተኛው ቀን በጣም ስለሚያስፈራኝ እመቤቴንም አጥብቄ ለመንኳት። የኪዳነ ምሕረት ጥምቀት ከሰማዕቱ ደብር የ12-15 ኪሎ ሜትር ፒስታ ነው። በመኪና ነው ሄድነው። በጠዋት ተነስተን በመኪና ሄድን። በሌሊት ጉዞ አደረግን። ከመኪና በኋላ ማንድ ወንዝ እንሻገራለን፣ ያሸዋ ወንዝ እና ኪዳነ ምሕረት ሄድን። ቁጥር ተቀበልን። ጸበልም ከዛ ነው ይዘን የመጣ ነው። ጸበልም ይዘን መጣን። እመቤቴን አጥብቄ እመቤቴ ገነትን አሳይኝ እላታለሁ። ገነትን አሳይኝ የምለው ከገነት ውጪ ሲኦል ነው ብዬ ስለማስብ ነው። ፍርሃቴ የፈጠረው እመቤቴ አደራሽን ክፉ ነገር። ከዛ በኋላ ፈሪው ደስ ያለውን ሊቀ ሰማዕቱ ደስ ያለውን ያሳየኝ የሚለው ቃል አሁን ተሽሯል። ከዛ እመቤቴ አደራሽን ጥሩን ነገር አሳየኝ እያልኩ እየለመንኩ ሄድኩ። ፍርሃቱም አለ። ያው ቁጥሬ ደርሶ ያው ልጠመቅ ገባው። የእመቤታችን ጸበል ይለያል። ጸበል በኋላ ነው የሚረጩ። በርሜል ውስጥ ታስረህ እንደዚህ ዝቅ አድርገው ተሸክመው ማይጠንቱ አለ፣ ሽታው አለ። እሱን ነው የምታሸተው። መታጠን ነው የምታጠነው። እና እንዳልኩ እዛም ያሉት አሳሪ ፈቺዎቹ ጊዮርጊስ ያሉት ናቸው፣ ኪዳነ ምሕረት ያሉት ሌሎች ናቸው። እዛም እንደዚሁ ጠንካሮች ናቸው። ከኔ የሚሰፋም ወፍራም አለ። እኔ ሸንቃጣ ነኝ። እንደውም ግን እንደዚህ አንስተው ወስደው እንዲዘግዝቀው እንትን ይለዋል። ልክ እንደዚህ አስራውን ሲያስተኙን ሲያሻትቱኝ ሰወረኝና ከዛ ከታች ወደ ሰማይ እየተገፋው ነው። ከስር እመቤታችን የምትገፋኝ ይመስለኛል። ወደ ሰማይ ነው የምታወጣኝ። ወደ ላይ እኔ ራሴን ረፍት አድርጌ እየተገፋው ነው ማለት ነው። ከግራ ከቀኝ ያየሁት ነገር የለም። እኔ ያየሁትን ነው የማወራው። እመብርሃንን አይደለም ያየሁት፣ ግን እመብርሃን እንደምትገፋኝ ኢማጂን እያደረኩ ነው። ወደ ላይ ወጣውና ሰማይ ደረስኩ። እዛ መድረሴን ነው የማውቀው። ከዛ በኋላ ሰማይ ላይ ያለውን አያለው። ገነት ምናምን የሚለውን አይደለም ያየሁት። በቃ እዛ እንደደረስኩኝ ሰማይ ላይ እንደደረስኩኝና ከዛ እረፍት እንደተሰማኝ ከተንጠለጠለው ልቤ እንዳረፍ የዚህ አይነት ስሜት ነው የተሰማኝ። ልክ ስነቃ ደስ ይላል ነው ያልኩት። ደስ ይላል እያልኩ ነበረ። ቁጭ ብላ አገኘው ራሴን ቁጭ ብዬ አገኘው። ደስ ብሎኛል። በቃ የሆነ ፍርሃት ምናምን የሚያስጨንቅ ነገር የለም። ደስ የሚል ነው። መብራን የነበረኝ ቆይታ በጣም ደስ የሚል ነው። እምነቱን ጸበሉን ይዘን መጣን፣ ተመለስን። በዚህ ተጠናቀቀ። ከዚያ የመጨረሻ ቀን ጥምቀት በርሜል ቅዱስ ጊዮርጊስ ተጠምቃችሁ ነው ወደ ባህር ዳር የተመለሳችሁት። የመጨረሻ ቀንስ እንዴት ነበረ? ምናልባት እንግዲህ በስተመጨረሻ ብዙ ሰዎች በተለይ አሁን አንተ እንዲያውም 3ኛ ቀን ነው የባለቤትን የልጆችን ስመ ክርስትና ይዘህ የገባው። ብዙ ሰው ደግሞ የመጨረሻ ቀን ጭንቅ ይሆንበታል። ይፈራ ይቆይና የመጨረሻ ቀን ነው ሁሉም ጽፎ የሚገባውና ያንተ የመጨረሻ ቀን ቆይታ እንዴት ነበረ? የመጨረሻ ቀን ጉዞ ባክ የምናደርግበት ቀን ነው እና አሁንም በሌሊት እንድንጠመቅ ነው የተነገረን። ብዙዎች አልተጠመቁም። አብዛኞቹ ጉዞ ስለምናደርግ ጸበሉ ያው እንደ ባህሪው የተጠመቅ ቀን ሰውነትን ስብርብር ነው የሚያደርግ። ድካም ይሰማል። ከዛ በኋላ እረፍት ነው የምታደርገው እና ጉዞ ስለምናደርግ አንጠመቅም አሉ። አንጠመቅም ከሚሉት ውስጥ አንዱም እኔም ነበርኩኝ። አልጠመቅም ብዬ ነበረ። ግን
ከባለቤቴ ጋር ኔትወርክ በእርግጥ ይሰራል። ስልኬ ባትሪ እንዳይጨርስብኝ እየዘጋው ነው የምከፍተው። ደውዬ ነገርኳት። የመጨረሻውን ጥምቀት ላለመጠመቅ አሰብኩ ስላት አይሆንም አለች። ያው እግዚአብሔር በሰው ነው የሚልክልህ። አይሆንም የመዳን ቀን ያ ቀን ሊሆን ይችላል አይሆንም አለች። ከዛ በኋላ ያው መጠመቅ አለብኝ የሚለውን ወሰንኩኝ። እግዚአብሔር በአንድም በሌላም ይናገራል። እሷን ምክንያት አድርጎ በቃ እንድጠመቅ ፈቅዶ ነው ብዬ ለመጠመቅ ወሰንኩኝ። ከዛ ሌሊት መኪናው ጋር እቃችንን አስቀምጠን ከዛ ወደ ጥምቀቱ ሄድን። እኔ መሄዴን ሲያውቁ አንጠመቅም ያሉትም ጓደኞቼ ተከተልን። አብዛኞቹ ሄድን። የመጨረሻው ቀን በጣም ያስፈራ ነበር። በጣም አንድ ቁጥራችን ትንሽ ነው። ሴቶቹ ይቅደሙ ተባለ። ሴቶቹ ከገቡ በኋላ ወደ ኋላ እንኳን ቢቀሩ ወንዶቹ መጨረሻ ተብለን መጨረሻ ነው የገባ ነው እና ከዚህ ሲሄድ ጥሩ ነበርኩኝ። ፍርሃት አልነበረኝም። ልክ እዛ ከደረስኩ በኋላ ግን በጣም ስፈራ ነበር። ጠበሉ ጋር ከደረስኩ በኋላ አዎ በጣም ስፈራ ነበረ እና ሌሊት ላይ በቃ የሆነ መንፈስ እየተጨመረብኝ ያለ አይነት ስሜት ተሰማኝ። በኋላ በበነጋታው ወደ ጸበሉ መጣላለሁ። በበነጋታው ደውዬ በጣም ያስፈራ ነበረ ሌሊት ምናምን ብዬ ስነግራት ስንት ሰዓት ነው አለች። ከዛ ወደ 8 ሰዓት 9 ሰዓት ነው። እኔም በዛ ሰዓት በጣም ስፈራ ነበረ። የሆነ መጥቶ ሌሊት የሚጫነኝ ነገር መጥቶ ነበር። ከዛ ጊዮርጊስ እያልኩ ስጠራ መጥቶ እንደዚህ ያነሳልኝ ይመስለኛል አለች። ይሄን አሁን እሷ ስትነግረኝ ነው እኔ የፈራሁበትን ያገናኘሁት። ይሄ አሁን በመናፍስት ውጊያ ላይ ያሉ እህት ወንድሞች በጣም ይረዱታል። እኔ ራሱ በታምር ከማያምኑ ሰዎች አንዱ ነኝ፣ ግን እሷ የነገረችኝንም ይዤ ነው እና ይመስለኛል ሊቀ ሰማዕቱ እንግዲህ ከሷ ወስዶ ወደ እኔ አምጥቶ አሸኝቶልኝ ይሆናል ብዬ እንድገምት አደረገኝ። ወደ ጸበሉ ገባው። ወደ ጸበሉ ስገባ እንዳልኩ ፈርቼ ነበር። ወደ ኋላ ብለም አልቀረልኝም። እኔ እንግዲህ ምን መንፈስ ቅዱስ እንደሚያሳውቃቸው አላውቅም። አውቆብኝ ነው መሰለኝ እንደዚህ እየደረደረ መሀል ላይ በርሜሏ ላይ ባዶ ቦታ ትተዋል። አሳቢ ፈቺዎቹ ከማል ነጥሎ እና አለኝ አንተ 3ቱን ቀን ስፈራ የነበረውን ቦታ እና እዚህ ተቀምጣለህ በርሜሉ ስር የመጨረሻው ቀን ተቀምጥኩ። አሁን እዛ እምቢ ብል በፈራገጥ ምንም እንደማላመጣ ከነሱ እጅ እንደማላመልጥ ተገባኝ። ያው ሰይጣን ነው የሚሉት መታገል ነው። እሺ ብዬ በቃ ወደ ሞትም ቢወስዱ እየፈራህም ቢሆን ታደርገዋለህ። ግን ለመዳን ሄድ ነው። ሞትን የሚያውጅብን ጠላታችን ሰይጣን ነው። የኛ ህይወት የሚወሰነው በመዳን ብቻ። ከዛ ሄጄ በርሜሉን ተደግፌ ቆየ። በጣም ቁጥራችን ትንሽ ነው። ቆየ። ልክ ጸበሉ ሲመጣ ያው በቪዲዮ አይቼ ፈራሁት ያልኩ እኔ ላይ ደረሰ። መጥቶ ከበርሜሉ ወጥቶ እንደዚህ ነው የፈሰሰብኝ። አንተ ላይ አፈነኝ። እኔ አሁን ጸበል አንዳንድ ቦታ ዘንዶ 10 ባታ ማርያምም ሲሄድ አጥማቂው ምን ብየዋለሁ? አፍኖኝ ሞተብሃለሁ እንዳታስጨንቀኝ ቀደም ይናገራል። ግን ያ የምፈራው ነገር ብሞትስ እንደው ብዬ ነው የፈራሁት። አምጥቶ ፊቴ ላይ አሁንም እየደከመ ሁለተኛ ሲያደርግብኝ ከዛ በኋላ ራሴን አላውቀውም። የመጨረሻው ቀን ምን እንደሆነ አላውቅም። የሆነ እንደዚሁ ትግል ነው ማየው። በጣም ትግል ያለው ነገር ነው ማየው። ግን ምን እንደሆነ በውል አላውቀው። ይሄ ነው ብዬ የምነግርህ ነገር ወይ ካሜራው ውስጥ ወስዶብኛል ወይም ደግሞ ያየሁት ነገር የለም። በቃ ከዛ ስወጣ ግን ስበርብር ነው ያልኩት። በቃ ሰውነቴ የሆነ በቃ ሩጫ ነው። አሁን ትዝ ሲለኝ ሩጫ ነው፣ ከባድ ሩጫ በኃይል በቃ ሰውነቴ ስትራፖ ይስነካው ለራሴ ስወጣ ከጸበሉ ስወጣ ይሄ ሰውነቴ በስትራፖ ነው። ቁጭ ነው ያልከው ግን የሮጥክበት የ2 እና የ3 ደቂቃ ከበዛ 5 ደቂቃ በዛ ጊዜ ውስጥ በቃ ትራክ ላይ አትሌቶቻችን እንደሚሮጡት 1000 ኪሎ ሜትር በሩጫ የሮጥኩ ያለው የሚሰማኝ እና ስብርብር ብያለሁ። ጨረስን፣ መጣን ወደ መኪናው። በቃ ያልኳቸው ምንድነው መኪና ውስጥ እንደተኛ ፍቀዱልኝ አልኩኝ። ምንጣፌን አውጥቼ ምንጣፉን አንጥፌ ነው ተኝቼ ነው ብዙ መንገድ 2 ሰዓት 3 ሰዓት መንገድ ሄድኩት። ወለሉ ላይ ተኝቼ
በቃ ተረዱኝ። በቃ በጣም አቅቶኝ እንደዛ ነው የመጣሁት። ጉዟችን በዚሁ ተጠናቀቀ። ወደ ባህር ዳር በሻውራ በኩል አድርገን ወደ ባህር ዳር መጣ። ቅድም ስንገባ ከካሜራ በስተጀርባ የሰማዕቱ የቅዱስ ጊዮርጊስ የጻፍኩት ግጥም አለ። ኦኬ እንደው ባነብ ቢፈቀድ ስትል ነበርና እስኪ አንብብልን። እሺ ግጥሙ እንኳን የኔ አይደለም። እሺ ቴሌግራም ግሩፕ አለን፣ እነሱ የላኩልኝ ነው። ያው ፍቅርን ይገልጻል ብዬ ዝም ብዬ ሳየው ስለ ሰማዕቱ በጣም ጥሩ የተገጠመ ግጥም ነው። እሺ ኦኬ ይድራስ ይላል ርዕሱ። ይድራስ በገድል የጸና የእምነት ገበሬ፣ የሃይማኖት ጀግና፣ የትሩፋት ፍሬ፣ ኮከበ ፋስ ቅዱስ ጊዮርጊስ፣ የቴዎብስታ ልጅ የንስጣጤዎስ፣ በወጣትነቱ ወንጌል ለማዳረስ ዓለማትን ቢዞር በነጩ ፈረስ፣ በኢየሱስ ስም አታስተምር ብለው መከራ ቢያጸኑ በእርሱ ላይ ጨክነው፣ የፈጠረውን አምላክ ለጥቅም እንዲሸጠው በሀብት ንብረት ሹመት ጌታ እንዲለውጠው፣ ክርስቶስን ትቶ ለጣዖት እንዲሰግድ ምርጫ ቢያቀርቡለት ከበው በአራት አምድ እኔ ክርስቲያን ነኝ ብሎ በአደባባይ አምላኩን ቢጠራ ቢያደርሱበት ስቃይ፣ በእምነት ስለጸና ለሥጋው ሳይሳሳ በዛ ሁሉ መከራ ከፍቅሩ የተነሳ አምላኩን በመጥራት ስላናደዳቸው ለጣዖት እንዲሰግድ ቢታገሉ ጸንተው፣ በጋለ ብረት ላይ አስረውት ገርፈው በደሙ ነጠብጣብ እሳቱን ቢያጠፋው፣ በዚህ ባይበቃቸው ሰውነቱን ፈጅተው በይድራስ ተራራ ቢነዙት በትነው፣ እጽዋት አራዊቱ ሳርና ቅጠሉ እያመሰገኑ ጊዮርጊስ ጊዮርጊስ ሲሉ፣ ከጽናቱ ብዛት ሰማዕት በመሆን እስከ ሞት ተጋድሎ ያጠመቀ ሁሉን የሰማዕት አለቃ ከእስጢፋኖስ በኋላ ጊዮርጊስ ሰማዕት የእምነት ጀግና አለ ወይ ዛሬ ላይ በእምነቱ የጸና፣ ጊዮርጊስ 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 እያለው ወደ ኋላ ፈርቶ ላፈገፈገው እኮ ማን ነው ታዲያ ዛሬ ላይ የጸናው? ከአንገቱ ደም ውሃ ወተት ያዘነበው 3 የሞቶ 7 አክሊል የተቀዳጀው ኮከበ ነው ፀሐይ ነው ስሙን ለሚጠራው፣ አያፍርም ተማጽኖት ጊዮርጊስ ጊዮርጊስ ለሚለው፣ አያፍርም ተማጽኖት ጊዮርጊስ ጊዮርጊስ ለሚለው። በጣም ደስ ይላል። ቃሌት ያሰማልን፣ መንግስተ ሰማያት ጽድቁን ያወርስልን። በጣም ደስ የሚል ግጥም ነው። ጥሩ ቆይታን ያደረግነው ምናልባት ያው ስቱዲዮ በአንዳንድ እንትኖች ምክንያት ወደ ስቱዲዮ አልመጣህም፣ እዚሁ አንተ ቤት ነው ቀረጻ ያደረግነውና በጣም ደስ የሚል ቆይታ ነበር ያደረግነው። ብዙ ሰዎች በዚህ ምስክርነት እንደሚድኑበት፣ ብዙ ሰዎች እንደሚማሩበት ተስፋ አድርጋለሁ። አድማጭ ተመልካቾቻችን አሁንም ወደዚህ ወደ ተአምረኛው ጠበል ደብረ መንክራት በርሜል ቅዱስ ጊዮርጊስ መነሻችን ሚያዝያ 10 መመለሻችን ደግሞ ሚያዝያ 18 የሆነ ልዩ መንፈሳዊ ጉዞ አዘጋጅተናል። በዚህ ጉዞ መርሃ ግብር ላይ ከቪዲዮ ስር በምታገኟቸው ስልክ ቁጥሮች እየደወላችሁ እንድትመዘገቡ ጋበዝኳችሁ። ወንድሜ ኃይለ ሚካኤል የመጨረሻውን ከመጨረሳችን በፊት ማስተላለፍ የምፈልገው ወይም ማመስገን የምፈልገው ሰው ካለ እድሉ ልስጥህና ፕሮግራማችን እንጨርሳለን። እሺ መጨረሻ ላይ ያልጨረስኩልን ከጉዞ በኋላ ባህር ዳር ከደረስን በኋላ እሷን ልንገርህና አመስግኜ ፕሮግራማችን እንቋጫለን። ባህር ዳር በሰላም ከደረስን በኋላ አንድ ቀን ትርፍ ቀን ነበረን፣ እንደ መጠባበቂያ የተያዛች ናት። ያችም አልባከነችም። ጠዋት ላይ አቡነ ሐራ ድንግል ገዳም ደርሰን ጸበሉን እምነቱን ይዘን መተናል። በጣም ደስ ብሎናል። ከሰዓት በኋላም ደግሞ የባከነው ጊዜ እንዳይሆን ብለን ከሰዓት በኋላ ጣና ያሉ ገዳማትን በጣም ስናፍቀው የነበረ ጣና ያሉ 3ቱን ገዳማት እነሱንም ጎብኝተን በረከት አግኝተን መተናል። በቃ ይህን በማድረጋቸው የጉዞ ማህበሩን እና ላየን አንተን ወንድሜ ዳዊትንም በጣም ነው ማመሰግናችሁ። እና ሌላው ማስተላለፈው መልእክት እውነት ሁሉ ነገር በእግዚአብሔር ፈቃድ ነውና እግዚአብሔር ፈቅዶ እንደው ሁሉም ሰው ለደጁ ያብቀው ነው የምለው። አዎ ሁሉም ደጁን ረግጦ የተቋጠረው ቋጠሮ እንዲፈታለት አሳስባለሁ። ሁሉም በልቡ ቢያስብ ብዬ እላለሁ። ይሄው ነው። መልካም አድማጮቻችን፣ ተመልካቾቻችን ከወንድማችን ከኃይለ ሚካኤል ጋር ያደረግነው ቆይታ ይህንን ይመስል ነበረ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ድረስ ቸር ሰንብቱ። ሰላሙ ነው።